ፀሐዬ ያን ሁላ ስቃይ ስታይ የነበረችው ከቤት ውስጥ ሲያባርራትና ውጭልኝ ስላት የነበረችው ለካ በህልሟ እንደሆነ አረጋግጠናል ማለት ነው። በጣም ደስ የሚል ነገር ፀሐዬ ያው ካስቻሉ ጋራ ተለያየን በቃ አለቀልን ብሎ በጣም በማዘን ውስጥ ስንኖር የነበረው ለካ እሱ ሁሉ ነገር ውሸትና እንደዚሁም ህልም እንደሆነ ተረድተናል ማለት ነው። በጣም ነበረ እኔ ያዘንኩት፣ እኔ በራሴ በጣም ነበረ የተሰማኝ። ግን ደግሞ ነገሮቹ ለህልም ሆኖ ቀርቷል ማለት ነው። በዚህ አጋጣሚ ደስ ብሎኛል ህልም በመሆኑ በጣም ነው ደስ ያለኝ ማለት ነው። ምክንያቱም ለፀሐዬ ይሄ ነገር አይገባትም ነበረ ማለት ነው። በእርግጥም ወደፊትም አሁንም ሁሌም የሚገባት ልጅ አይደለችም። ምክንያቱም በጣም መልካምና ጥሩ ሴት አስተዋይ ልጅ ነች ማለት ነው። አስቻለውን በዚህ ቅስፈት እንደዚህ ይቀየራል ብዬ አላሰብኩም። እንዲህ በጣም እኔ እውነቴን ነው የምላችሁ። እኔ እንደ ራሴ ድራማ ሳይሆን ልክ ይብን እውነት እንደሆነ አድርጌ እውነት ይሄ ነገር ትክክል ነው በቃ የራስ ህይወት አድርጌ ነበረ ያሰብኩት ማለት ነው። ግን ደግሞ የእውነቴን ነው የምላችሁ አስቻለው ህልም ብቻ መሆኑን ሳስበው በጣም ነው ደስ ያለኝ እላችኋለሁ። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችኋለሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ተጠይቃችኋለሁ። ለቤት አዲስ ሆናችሁ ላይክ ሼር አድርጉልኝ። እንደዚሁም ደግሞ መልካምነት ለራስ ነው። እኔም ብታበረታቱኝ በራሳችሁ በእግዚአብሔር ዘንድ ታገኛላችሁ ብዬ አስባለሁ ቤተሰቦቼ። እና በተረፈው እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ይዤላችሁ የመጣሁት የእናት ግፍ ድራማ ይዤላችሁ ከች ብያለሁ። የእናት ግፍ ድራማ ልብ አንጠልጣዩና ውዱ ተወዳጁን ድራማ ይዤላችሁ መጥቻለሁ ማለት ነው። እንግዲህ የእናት ግፍ ድራማ ብዙ ነገር እንማርበታለን፣ ብዙ ነገር የምናስተውልበት ድራማ ነው ማለት ነው። በዚህ አጋጣሚ እናንተም ልትማሩበት ይገባል። ያው እኛ ብዙ ጊዜ ድራማ የምናየው ፎንቃን ፍቅር ምናምን ያለበትን ነው የምናየው። ግን ደግሞ እንደዛ ብቻ ሳይሆን ማየት ያለብን ብዙ ነገር በህይወታችን የሚያስተምሩንና ነገ ይዘውልን የሚመጡትን ድራማዎችንም ማየት አለብን ብዬ አስባለሁ ቤተሰቦቼ። እንደዚሁም እንግዲህ የእናት ግፍ ድራማ ከዚህም በፊትም በጣም ቆይቻለሁ መከታተልና ማየት ከለመርኩ ማለት ነው። ግን ደግሞ በዛው መንገድ ቀጥያለሁ። እናንተም እንግዲህ እያበረታታችሁኝ ትገኛላችሁ ማለት ነው። ለምታበረታቱኝ በጣም እጅግ አድርጌ አመሰግናለሁ። በጣም እጅግ አድርጌ ነው የማመሰግነው ማለት ነው። የተፈጠረው ነገር እንግዲህ ፀሐዬ በጣም በሚያሳዝን ነገር በጣም ደንግጬ ነበረ። ትክክለኛ አስቻሉ ጥሏት ይሄድና እውነት እያሰበው ሀሳብና እቅዱ ከተሳካ በኋላ ዞር በይ ብሎ እየሄደ ምናምን ነገር ነበር የመሰለኝ። ግን እንደዛ አይደለም ደስ የሚለው ነገር ማለት ነው አይደለም። በዚህ አጋጣሚ በጣም ነው ደስ ያለኝ እንደዛ ለመሆኑ ማለት ነው። ምክንያቱም ይሄ ነገር ለሱ የሚገባ ሰው አይደለም ማለት ነው። የሚገባት አይደለችም ማለት ነው። እንግዲህ የተፈጠረው ነገር ምንድነው ሲባል ቤተሰቦቼ የተፈጠረው ነገር እንግዲህ ከዚህም በፊት እንትና ፀሐዬ ማለት ነው በጣም ስጋት ሆኖባታል። ያው በውስጣችን የሆነ ነገር ስንሰጋና ስናስብ ያ ነገር እውነት ነው የሚመስልን ማለት ነው። ምክንያቱም ውስጣችን ያለው ነገር ነው ወደ ውጭ ወጥቶ እንትን የሚለው ማለት ነው። ግን ያ ነገር ውሸት ነው። ገባችሁ አይደለም? ምክንያቱም አስቻሎ ከልቡ ተቀይሯል ማለት ነው። ከልቡ ተቀይሯል። ይሄ ነገር ደግሞ በጣም ነው እኔ ራሴ ደስ ያለኝ ከልቡ መቀየሩ ማለት ነው። አንድ ሰው ከተቀየረ ከልቡ ነው እንጂ ማስመሰል መመሳሰል ብዙ ጥሩ ነው ብዬ አላስብም እላችኋለሁ ቤተሰቦቼ። እንግዲህ የእናት ግፍ ድራማ በጣም አሳዛኝ የሆነው ነገር ብዙ ግፍ ነው የሚሰራበት፣ ብዙ ግፍ የግፍ አይነት ነው የሚሰራበት ማለት ነው። በዚህ አጋጣሚ እንግዲህ በጣም የሚያሳዝን ነገር ወይዘሮ ወርቄ እንግዲህ ከእስር ቤት መታ ምንድነው እዛው እስር ቤት ሆና ፖሊሱን እያታለለችው ትገኛለች ማለት ነው። ብር ልስጥክና ከዚህ እስር ቤት አስወጣኝ እያለችው ትገኛለች። ፖሊሱ ደግሞ ለቃሉ ታማኝ ነው። ግን ደግሞ አሁን ወይዘሮ ወርቄ የጠራችለት ብር እያሳሳተው ይገኛል። ውስጡን በጣም እያሳሳተውና እኔ እውነት ላድርገው እንዴ ይሄንን ነገር ልፈጽመው እንዴ እያለ ይገኛል ማለት ነው።
ግን ደግሞ ያው ለውስጡ ታማኝነት ይፈልጋል። ግን ደግሞ ብሩ እንደሚያስፈልገው ውስጡን እያሳሰበ ይገኛል። ወይዘሮ ወርቄም እንግዲህ አንተ ለምንድን ነው እንደዚህ የምትራቆተው? መልበስ አለብህ፣ መብላት አለብህ፣ መጠጣት አለብህ። እኔ 4 ሚሊዮን እሰጥሃለሁ፣ ሁሉን ነገር እንደራደር እያለ ትገኛለች ማለት ነው። እንደዚህም ደግሞ የወዲት ጉዲት በአሁን ሰዓት ለሰራችሁ በደል እየተጸጸተችና እያለቀሰች ትገኛለች ማለት ነው። የሰራችውን ኃጢአት በአሁን ሰዓት እንግዲህ በወይዘሮ ቅድስት ባልና እንደዚሁም ደግሞ በባሏ እናት መካካሻ እየሰራች ትገኛለች ማለት ነው። ሰው ከጥፋቱ መቀየሩ በጣም ያስደስታል በነገራችን ላይ ማለት ነው። እኔ ደስ ብሎኛል። ምክንያቱም የማይቀየርና ከጥፋቱ የማይመለስ ጠላት ዲያብሎስ ነው እንጂ ፍጥረታት በሙሉ እየተጠፉ የተባሉ ሰዎች መመለሳቸው የማይቀር ነው። እንግዲህ የወዲት ጉዲት በአሁን ሰዓት በጣም በሚያሳዝን ነገር ክፉ መጥፎ የተባለችው ሴትዮ ዛሬ በጣም ጥሩ ሴትና ለተገፉ ጎን ሰዎች እየቆመች ትገኛለች። ይሄ ነገር ደግሞ በጣም ነው የሚያስደስተው በራሴ ማለት ነው ቤተሰቦቼ። እና ምን ልላችሁ ፈልጌ ነው አስቻሉም ያው ከጥፋቱ ተመልሷል። በአሁኑ ሰዓት መልካም ሰው ለመምሰል በጣም ጥረት እያደረገ ይገኛል ማለት ነው። እስካሁን ከጥፋቱ ያልተመለሰ ሰውና በዛ በጥፋቱ የቀጠለው የወይዘሮ ወርቄ ብቻ ነች። ወይዘሮ ወርቄ ዛሬ ሳይሆን ነገም የመቀየር አላማ አላት ብዬ አላስብም። ምክንያቱም ሴትየቷ ቀላል ሰው አይደለችም ብዬ ነው የማስበው። እንደዚሁም ደግሞ አለምዬ ሰሞኑን እንግዲህ ጠፍታለች። ለምን እንደጠፋች ባናቅም እማዬ ብትኖርም የእሷ መኖር በጣም ያገለግለን ነበረ። ደስ ትላለች። ግን ደግሞ በአሁን ሰዓት እማዬም የለችም ማለት ነው። እንደዚህም ደግሞ በጣም በሚያሳዝን ነገር እንትና ምን ላይ እንደደረሰ እስካሁን የምናውቀው ነገር የለም። ወንደሰን ማለት ነው። ወንደሰን እንግዲህ በአሁኑ ሰዓት ምን ላይ ደረጃ እንደደረሰ ምንም ነገር የምናውቀው ነገር የለም እላችኋለሁ ቤተሰቦቼ። እንግዲህ በጣም በሚያሳዝን ነገር ጋይስዬ እኔ የምላችሁ ነገር እንግዲህ የእናት ክፍ ድራማ በጣም እኔ በራሴ በጣም ነው የምደሰትበት፣ በጣም ነው ውስጤ የምረካበት ማለት ነው። ብዙ ነገር ያስተምረናል፣ ብዙ ነገር እንማራለን ማለት ነው። የወዲት ጉዲት በስተመጨረሻ እንደዚህ ተቀይራ ሰው በመሆኗ እኔ በጣም ደስ ብሎኛል። ማንም ሰው ክፉ የሰራ ሰው ተጸጽቶ የራሱን ህይወት ሲኖር በጣም ነው የሚያስደስተው ማለት ነው። ግን ክፉ ሰዎች በክፋታቸው ሲቀጥሉ በጣም አስቸጋሪና በጣም መጥፎ ነው ብዬ ነው የማስበው ቤተሰቦቼ። ስለዛን ማንኛችንም ሰዎች ከጥፋታችን ተቀይረን ጥሩ ሰው ለመሆን መሞከር አለብን ማለት ነው። እኛ ጥሩ ሰው ስንሆን፣ እኛ መልካም ሰው ስንሆን እግዚአብሔር በሚያውቀው ሁሉ ነገር መልካም ይሆንልናል ማለት ነው። እና በተቻለ መጠን ብቻ አላቅም እኛ በአሁኑ ሰዓት ኢትዮጵያኖች በጣም እንትን ይጎለናል። መልካም ሰውነት ሰው መሆን በጣም እየጎደለን እንገኛለን ማለት ነው። ምክንያቱም ለምንድነው ስንል እንደ በፊቱ አይደለንም። የበፊቱ አባቶቻችን እናቶቻችን ዝናብ እንኳን ቆሞባቸው ለአንድ ሳምንት፣ ለወር፣ ለ2 ወር፣ ለአመት ራሱ አቆሞባቸው ዝናቡ ሲዘንብ ምን ያክል ጸሎት ሲያደርጉ አይቆይም ነበረ። ቶሎ ነበረ የሚዘንበው፣ ቶሎ ነበረ ዝናቡ የሚዘንበው ማለት ነው። በአሁኑ ሰዓት ግን እኛ ኃጢአተኛና ክፉ ስለሆንን የእውነቴን ነው የምላችሁና እንደ በፊቱ ልመናችን እየተሰማ አይደለም። ይሄ ደግሞ ምንድነው የራሳችን ክፋትና ኃጢአት ብዛት ነው ብዬ ነው የማስበው። ስለዛም ባላችን መጠን መልካም ሰው ለመሆን ጥረት ማድረግ አለብን እላችኋለሁ ቤተሰቦቼ። እና ለቤቴ ደግሞ አዲስ የሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ። የእናት ክፍ ድራማን እንግዲህ በቀጣይ ይዤላችሁ እመጣለሁ። እያንዳንዷ ቀን ይዤላችሁ እመጣለሁ ብዬ አስባለሁ ከፈጣሪ ጋራ። ያው ስራ ቢዚ በመሆን ይህንን ድራማ ለመስራት
ትርክት ለመተረክ በጣም ኃይለኛ ቢዚ እየሆንን እንገኛለን እላችኋለሁ። እኛም ደግሞ እንደምንለፋውና እንደምንሰራው አይደለም ዩቲዩብ እየከፈለ ያለው። በዛ የተነሳ ነው። ቤተሰቦቼ አበረታቱን። መልካምነት ለራስ ነው። ለእኛ የምታደርጉት መልካምነት ለእናንተ ይጠቅማል ብዬ አስባለሁ ቤተሰቦቼ። እና ያው እናት ግፍ ድራማ በዚህ እንደዚህ እየቀጠለ ይገኛል። እንደዚሁም ለቤቴም አዲስ የሆናችሁ ላይክ ሼር አበረታቱኝ። በቃ አሳድጉኝ ጋይስ አሳድጉኝ። እኔ የመዳብ ቅመማችሁን አሳድጉኝ። ምንም አትጨነቁም ለማለት ፈልጋለሁ። እኔን ብታሳድጉኝ እኔን ትልቅ ደረጃ ብታደርሱኝ ከኔ ሳይሆን ከፈጣሪ ታገኛላችሁ ብዬ አስባለሁ ቤተሰቦቼ። መልካምነት ለራስ ነው፣ ጥሩነት ለራስ ነው ብዬ አስባለሁ። እና እኛ ከአረቦች ጋር እንደዚህ እየተወደቅን እየተጋፋን እየተነሳን ነው ቪዲዮ እየሰራን ያለነው ማለት ነው። እናንተ ደግሞ የበለጠ ስታበረታቱን ብዙ ነገር እንማራለን ማለት ነው። ቤተሰቦቼ ብዙ ነገር እንማራለን ከእናንተ፣ ብዙ ነገር እናያለን፣ ብዙ ነገር ከእናንተ ብዙ ነገር እንደምንማር ተስፋ አለን እላችኋለሁ። እና ላይክ ሼር አድርጉኝ የኔ ውዶች። ወዳችኋለሁ፣ አከብራችኋለሁ። ሰላማችሁ ብዙ ይበልልኝ። መልካም ጊዜ። ወይኔ ፈጣሪ እና ቤተሰቦቼ ለማንኛውም ኦኬ ሰላማችሁ